የሰው ልጅ የትላንቱን ውለታና ደግነትን ረስቶ በዛሬ ባለበት ደረጃ ዳግም ሲወቅሰው ሲተቸው መመልከት እጅግ በጣም ከሚያስከፋና ከሚጎዱ ንግግሮች መካከል ዋነኛው ነው። ዛሬ በዚህ ዙሪያ አንድ ዓለምን እያነጋገረ ከሚገኝ ከትልቁ የእንግሊዝ ፕሪሚየር ሊግ ሊያውም ከአንፊልዱ መንደር የተሰማውን ሰሞነኛ ውዝግብ ጋር ተያይዞ አንድ ታሪክ ልንነግራችሁ ነው። ይህ ውዝግብ የተነሳው የክለቡ የምንጊዜም የቁርጥ ልጃቸው የሆነው ሙሐመድ ሳላህና የአሁኑ የቤቱ አለቃ የክለቡ አሰልጣኝ ከአርኔ ስሎት ጋር የተያዘው ጉዳይ ነው። በተለይ ከሰሞኑ አብዛኞቹ የእንግሊዝ ሚዲያዎች በከፍተኛ ሁኔታ እየተነጋገሩበት ያሉበትም ጉዳይ ነው። ከሙሐመድ ሳላህና ከአርኔ ስሎት ጋር ከፍተኛ ውዝግብ እየተሰማ እንዳለ ከአንፊልዱ መንደርም ይሰማል። የሊቨርፑል ቡድንም ከግል ጸባቸው የተነሳ ከባድ ደመና አንዣቦበታልም እየተባለ ነው። ብዙዎች በመሐመድ ሳላህ ቁስል ላይ እንጨት መስደዳቸውን የቀጠሉ ሲሆን በዛ በአንፊልዱ መንደር እየተሰማ ያለውን መረጃም ይዘናል። አብራችሁን ስትቆዩ እነዚህን ጉዳዮች በዝርዝር ትሰማላችሁ። ለቻናላችን አዲስ እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋበዝን። ሊቨርፑል ከ3 አስርት ዓመታት በኋላ የፕሪሚየር ሊጉን ሻምፒዮን ሲሆን ታላቅ አስተዋጽኦ ነበረው። የፈርዖኖቹ ንጉስ ሙሐመድ ሳላህ በአሁኑ ሰዓት የቀድሞ አቋሙ እየከደው ይመስላል። እናም ነገሮች መስመር ስተው በዛ በነገሰበት ሜዳ ላይ ሌላ መጥፎ ታሪክ፣ ሌላ ያለመሰለፍ ጨዋታን የመናፈቅ ብሶት ላይም እንደደረሰ አሁን እየተመለከት ነው ያለውም ነገር ነው። በዚህ በሊቨርፑል ቤት መገፋት እየደረሰበት መሆኑን ሙሐመድ ሳላህም በይፋ እወቁልኝ ማለቱን ዓለም የተወያየበትም ጉዳይ ነው። የሊቨርፑል አሰልጣኝ የርገን ክሎፕ ዘመን ማብቃቱን ተከትሎ አዲስ ምዕራፍ በዛ በአንፊልዱ መንደር ተከፍቷል። አዲሱ ምዕራፍ ደግሞ አዲስ ህጎችን፣ አዲስ የጨዋታ ፍልስፍናዎችን እና አዲስ ፈተናዎችን ይዞ መምጣቱ አይቀሬ እንደሆነ ለማንም የማይነገር ሚስጥር ነው። በዚህ ለውጥ ማዕበል ውስጥ ታዲያ ትልቁ ትኩረት የተሰጠው በሙሐመድ ሳላህና በአዲስ የቡድን መሪ አርኔ ስሎት መካከል እየተፈጠረ ባለው የመሪነትና የጨዋታ ታክቲክ አለመግባባት ዙሪያ ያለው ችግር ነው። በአዲሱ ታክቲክ መሰረት ለአርኔ ስሎት አጥጋቢ ያልሆነው የ33 ዓመቱ ሙሐመድ ሳላህ አሁን የሜዳ ላይ ትርኢትን ከማሳየት ወደ መመልከት ተገልብጦ በቡድኑ ከፍተኛ ረብሻም ተነስቷል። ሳላም ምሬቱን ሲገልጽ ለሶስተኛ ጊዜ ነው በተቀያሪ ወንበር ላይ ስቀመጥ፣ ይህ በእግር ኳስ ዘመኔ የመጀመሪያ ይመስለኛል። በዚህ እጅግ ተበሳጭቻለሁ። ለክለቡ ብዙ አድርጌያለሁ፣ ክለቡ ግን ከባሱ ጫወቶ የወረወረኝ ያህል ነው እየተሰማኝ ያለው ሲል ቅሬታው አዘላ አስተያየቱንም ሰጥቷል። የፈርዖኖቹ ንጉስ ሙሐመድ ሳላህ በተለይ የየርገን ክሎፕ መልቀቅ በኋላ ለሱ ፀሐይ እያዘገዘቀች መምጣቷ በአንፊልድ ላይ የለውጥ ንፋስ እየነፈሰ መሆኑ በአዲሱ አሰልጣኝ አርኔ ስሎትና በዚያ ኮከብ መካከል ያለው ውጥረት ከመቼውም ጊዜ በበለጠ መግነኑ አየሩን እንደረበሸውም ተነግሯል። ሙሐመድ ሳላህ ከ2017 ጀምሮ የሊቨርፑል ባለውለታ የክለቡን ስም በወርቅ ቀለምና ዋንጫ አንበሸበሸ ቢሆንም አሁን ግን መሸበትም ተብሏል። እሱ ለዚህ ምላሽ አለኝ ያለ ሲሆን ለዚህ ቡድን የተቻለኝን ብዙ ነገሮች አድርጌያለሁ፣ ለምን ተቀያሪ እንደምሆን አላቅም፣ ሊቨርፑል ከባሱ ውጭ አውጥቶ እንደጣለኝ የተሰማኝ፣ በጣም አዝኛለሁ፣ ሰዎች ከክለቡ እበልጣለሁ ብለሃል ይሉኛል፣ ነገር ግን እኔ እንደዛ በፍጹም አስቤም አላውቅም፣ እኔ ከማንም አልበልጥም፣ በእኔ ላይ ይሄ ለምን እየተደረገ እንደሆነም አይገባኝም፣ ሆኖም ክብር ይገባኛል ብዬ አስባለሁ፣ ስለ ወደፊቱ ምን እንደሚፈጠር አብረን እናያለን ሲልም ተደምጧል። ከአሰልጣኙ ጋር ጥሩ ግንኙነት ነበረን፣ በድንገት ግን ግንኙነታችን ተቋረጠ የሚለው ሙሐመድ ሳላህ ለምን እንደሆነ ባላቅም ክለቡን እንድለቅ የሚፈልጉ ብዙ ሰዎች እንዳሉ ግን ይሰማኛል። ምሳሌን እንኳን እንድሰጥ ከተፈቀደልኝ ምናልባት ቀላል ምሳሌ ሊሆን የሚችለው ከጥቂት ጊዜያት በፊት ሃሪኬን ለ10 ተከታታይ ጨዋታዎች ጎል አላስቆጠረም ነበር። ሚዲያው ግን ሃሪኬን በእርግጠኝነት ወደ አቋሙ ተመልሶ ጎል ያስቆጥራል ይል ነበር። ግን ደግሞ ለኔ ጊዜ ሲሆን ሁሉም ተጠባባቂ ወንበር ላይ መቀመጥ አለበት እያሉ ሚዲያውም ጋዜጠኛውም ተነሳብኝ። በእርግጥ የእንግሊዝ ሚዲያዎች እኔን አይወዱኝም የሚል የግል አስተያየቱንም ሰጥቷል። በክለቡ ታሪክ 3ኛ ከፍተኛ ጎል አስቆጣሪ የሆነው ግብፃዊ ኮከብ አሁን የመውጫው በርን እየተመለከተ ያለም ይመስላል። የሆነ ሰው ለሁሉም ነገር እኔን ጥፋተኛ ለማድረግ የፈለገ ይመስለኛል። ክለቡ በክረምቱ ብዙ ነገሮችን ቃል ገብቶ ነበር፣ አሁን ግን ቃላቸውን አላከበሩም ማለት እችላለሁ። ከዚህ
ከሞሐመድ ሳላ ቅሬታ ጋር ተያይዞም ብዙ የእንግሊዝ ሚዲያዎችና የቀድሞ ተጫዋቾች እነ ጄሚ ካራጋር፣ ዋይኔ ሩኒና ሌሎችም ሀሳባቸውን በስፋት ያንሸራሸሩ ሲሆን በተለይ ግን የቀድሞ የእንግሊዝ ፕሪሚየር ሊግ የማንቸስተር ዩናይትዱ ኮከብ ዋይኔ ሩኒ መሐመድ ሳላ በሊቨርፑል ያለውን ሌጋሲ እያበላሸ ነው ሲል በግብፃዊው ተጫዋች ቁስል ላይ እንጨት ሰዷልም እየተባለም ይገኛል። ገኖ የወጣው የዚህ ዋይኔ ሩኒ ንግግር አርኔ ስሎት ስልጣኑን ማሳየትና እሱን ጠርቶ ከቡድኑ ጋር አትጓዝም፣ የተናገርከው ነገር ተቀባይነት የለውም ሊለው ይገባል ሲልም ይናገራል። እኔ በሆን ኖሮ በምንም መንገድ ቡድን ውስጥ አይኖርም ነበር፣ በየትኛውም መንገድ በፍጥነት መስተካከል አለበት ሲል ሐሳቡንም ሰጥቷል። በሊቨርፑል ያለው ሌጋሲ በፍጹም እያጠፋ ነው። ሁሉም ነገር አጥፍቶ ማየቱ ያሳዝናል። እርምጃው ሙሉ በሙሉ የተሳሳተ ነው። ጊዜ ሁላችንንም ያነሳናል ይጥለናልም። ይህንን ከጥንት ጀምሮ በእግር ኳስ ሜዳ ላይ የተመለከትነው ጉዳይ ነው። ሁሌ ፋሲካ የለም የሚል ንግግር ያለው አይነት ይዘት መረጃንም ማውጣቱም ተነግሯል። እሱ በዚህ የውድድር ዘመን ጥሩ ሆኖ አልታየም። እኔ ከቡድን ጓደኞቹ አንዱ በሆን ኑሮ በተናገረው ነገር በፍጹም ደስተኛ አልሆንም ነበር ሲል ዋይኔ ሩኒ ተናግሯል። ምክንያቱ ደግሞ ሊቨርፑልን በቃላቱ አሳልፎ ሰጥቷል ባይም ነው። የሚቀጥሉት 2 ዓመታት ውስጥ በተናገረው ነገር እንደሚጸጸት እርግጠኛ ነኝ ያለም ሲሆን ሩኒ ነገሮች እንዲህ ባሉበት ሰዓት ተጫዋቾችና አሰልጣኞች አሁን በጠረጴዛ ዙሪያ እየመከሩ እንዳሉና የአንፊልድ መንደር ወደ ቀድሞ አስፈሪነቱ፣ ወደ ቀድሞ ጀግንነታቸውና ወደ ቀድሞ ታላቅነታቸው እንዲመለሱ ከባድ የተባለ ጉዞ ላይ እንዳሉም ጭምር እየተነገረ ይገኛል። እናም የጨዋታ ጊዜ በቅርቡ እንደሚመለሱም ከሞሐመድ ሳላና ከአርኔ ስሎት በኩል አዳዲስ ነገሮችም እንደሚወጡ መረጃዎች አፈትልከዋል የተባለም ሲሆን የበሉበትን ወጪ ሰባሪ ከመባል ሞሐመድ ሳላህ ያድንህም እየተባለም ይገኛል። በእነዚህ ታላላቅ ሰዎችና በዚህ ታላቅ ቡድን በቀጣይ ምን እንመለከት ይሆን? ጊዜ የሚያሳየንም ይሆናል። ለቻናላችን አዲስና እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋበዝን።